ትውልዱ ከአረጋውያን እናትና አባቶች እርስ በርስ መከባበርንና ሌሎች መልካም እሴቶችን ሊወርስ እንደሚገባ በባህር ዳር ከተማ የሚገኙ ወጣቶች ተናገሩ። አረጋውያኑም ወጣቶቹን በአመለካከት የመቅረጽና ወደ ሰላም የመመለስ ኃላፊነት እንዳለባቸው ተናግረዋል። የአማራ ክልል አረጋውያን ማህበርና የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ከኢትዮጵያ አረጋውያን ጥሮተኛ ብሔራዊ ማህበር ጋር በመተባበር በባህር ዳር ከተማ ውይይት ተካሂደዋል። የዝባለም ጌታነህ አረጋውያን ለሀገር የከፈሉት መስዋዕትነት በቀላሉ የሚታይ አይደለም። ትውልዱ በስነ ምግባር እንዲታነጽ በማድረግ በኩልም አስተዋጽኦአቸው የጎላ ነው። የአማራ ክልል አረጋውያን ማህበርና የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ከኢትዮጵያ አረጋውያንና ጥሮተኞች ብሔራዊ ማህበር ጋር በመተባበር በባህር ዳር ከተማ የአረጋውያን የዳበረ እውቀትና ልምድ ለሰላም ግንባታ ለማዋልና ያሏቸውን መልካም ተሞክሮዎች ለወጣቱ ትውልድ ለማስተላለፍ የሚያስችል ውይይት አካሂዷል። ወጣቶችም ከአረጋውያኑ አባቶቻቸው መውረስ የሚገባቸው በርካታ መልካም እሴቶች መኖራቸውን የተናገሩት ወጣቶች የአባቶቻቸው ልጆች እንደመሆናቸው መጠን ከአባቶቻቸው ፍቅርን፣ አንድነትን፣ ሰላምን፣ መቻቻልንና ተከባብሮ አብሮ መስራትን፣ መደማመጥን ከአባቶቻቸው የሰከነ የህይወት ዘይቤን ሊማሩ ይገባል ብዬ አስባለሁ። ችግር በሚገጥምበት ጊዜም ከአረጋውያኖች ችግሮቻቸውን በጥንቃቄ ይዘው በቀደመ ባህላዊ ስርዓታችን የሚፈቱበትን መንገድ ወጣቶች የአባቶቻቸው ልጆች ስለሆኑ ሊማሩ ይገባል የሚል እምነት አለኝ። ከአባቶቻችን የሚሰጡንን ልምዶች የሚሰጡንን ተሞክሮዎች እኛ እየያዝን ቀጣይ የተደጋገፍን መሄድ መቻል አለብን ብዬ ነው ማምነው። ወጣቶችን በአመለካከት የመቅረጽና ወደ መልካም ነገሮች የመመለሱን ኃላፊነት አረጋውያኑ ሊወጡ ይገባልም ነው ያሉት። ወጣቶችን በአመለካከት በእውቀትና በክህሎት እንዲበቁ ትልቁ ድርሻ ያለው አረጋውያን ላይ ነው። አረጋውያን ሰፊ ስራዎች ይጠበቅባቸዋል። በኃላፊነት ስሜት ለሀገርና ሕዝብ በሚበጅ መልኩ ወጣቶችን ማብቃት ይገባቸዋል፣ ማስተማር ይገባቸዋል። የሚያውቁትን የህይወት ልምድ ለወጣቶች ጠቃሚውን ማስተላለፍ፣ ጎጂውን ማረምና መገሰጽ ይኖርባቸዋል የሚል እምነት አለኝ። ከልጆቻቸው ጀምረው እየመከሩ ከጎረቤታቸው ከአካባቢያቸው እንደዚህ የሰላም አምባሳደር በመሆን እየመከሩ ከብልሹ አመለካከት ከብልሹ አስተሳሰብ ወጠን ወደ ቆንጆ መንገድ እንድንገባና መስመራችን አሳምረን እንድንቀጥል ሀገራዊ አደራም እንዲጥሉብን ነው አሁን አባቶች የሚጠበቅባቸው ማለት ነው። ከአረጋውያኑ ጋር በመሆን ወጣቶች ግጭቶችን እንዴት መፍታት እንዳለባቸው ስልጠናዎችን ከመስጠት ባለፈ የእውቀት ቅብብሎች እንዲኖር በማድረግ በኩል ስራዎችን እየሰሩ መሆኑን የኢትዮጵያ አረጋውያን ማህበር ገልጿል። እኛ እየሰራን ያለነው ከአረጋውያኑ ጋር ከአረጋውያን ማህበር አባላት ጋር የሰላሙን ሁኔታ ግጭቶችን ለወጣቱ ትውልድ እንዴት አድርገው ያንን ሰላም ማስከተል እንደሚችሉበትን መንገድ ማመቻቸትን ነው እየሰራን ያለ ነው። የእውቀት ቅብብሎች ስራዎችን እየሰራን ያለ ነው። በተለያዩ መድረኮች ላይ አረጋውያን ወጥተው ለወጣቱ ትውልድ ምን ሲሰሩ እንደነበረ፣ ምን ሲያደርጉ እንደነበረ፣ ምን መደረግ እንዳለበት ለወጣቱ ትውልድ የእውቀት ቅብብሎች መድረኮችን እናዘጋጃለን። አረጋውያኑ ያላቸውን የረዥም ጊዜ ልምድ በመጠቀም ለሰላም መስፈን ከፍተኛ አስተዋጽኦ እያደረጉ መሆኑን የገለጹት የአማራ ክልል አረጋውያን ማህበር ምክትል ሰብሳቢ አቶ አምሳሉ መዓዛው ማህበሩም የማስፋት ስራዎችን ይሰራል ነው ያሉት። አረጋውያን እንግዲህ ካላቸው የረዥም ጊዜ የህይወት ተመክሮ አንጻር ግጭትን በየጊዜው የሚያጋጥሙትን ችግሮች ሲፈቱ የቆዩ ናቸው። ማህበራችንም ቢሆን በዚህ በኩል በርካታ ስራዎችን እየሰራ ነው ያለው። ሰላማን ከማስከበር የአረጋውያን መብትና ጥቅም ከማስከበር ባሻገር ለሰላሙ ከፍተኛ አስተዋጽኦ ነው ያደረገው። በተለይ በወቅቱ በተፈጠረው ግጭት የአረጋውያን ተሳትፎ ከፍተኛ ነው። ወጣቱም ከአረጋውያኑ የሚጠቅመውን መውሰድና ተሞክሮዎችን መቅሰም አለበት ነው ያሉት ምክትል ሰብሳቢው። ወጣቱ ትውልድ ከአረጋውያን የሚማረው በርካታ ነገሮች አሉ። ስለዚህ በጥናት ላይ ተመስርተው የሚጠቅመውን ነገር ከመካከሉ እየወሰደ መውሰድ ይጠበቅበታል።